ውበቷ ይማረካሉ። ታዲያ እሷን ካላገኘን እያሉ እርስ በርሳቸውም ይባክሳሉ። ዛሬ የገጠሩ ጎረምሳ ከስንት ጊዜ በኋላ አቶ ለይኩን የጀመሩትን ፕሮጀክት ለማስፈጸም ኑሐሚንና ዳግማዊ እንዲሁም ናሆም ሆኖ መንገድ ጀምረዋል። ሆኖም መንገዱ እንዲህ በቀላሉ ሊያልቅላቸው አልቻለም። ተዝለፍልፈውን መንገድ ላይ ወደቁ። ለብዙ ጊዜ እረፍት ወሰዱ። ኑሐሚንም በቃ ተነሱና ወደ ጀመርነው ጉዟችንን ቀጥል በማለት ከተቀመጠችበት ስትነሳ ድንገት አፍቃሪዋን ፊት ለፊቷ ተደግኖ ተመለከተችው። ወንድ አጥር አለችው። ይህ ጎረምሳ ገና በልጅነቷ ይወዳት እንደነበርና ሰፈሩን ለቃ ከሄደችበት በኋላ ግን ፍጹም ተስፋ ቆርጦ እንደነበረ፣ አሁን ላይ ግን ከብቶች አሰማርተው በመስክ ሳሉም ጓደኛው ታንጉቴ መጣችልህ ይለዋል። ታንጉቴን ፍለጋም ሩጫውን ይቀጥላል። እንደተባለውም ሶስት ሆነው ከተቀመጡት መካከል ኑሐሚንን ይመለከታታል። ታንጉቴ እንኳን ለቄሻ በቃሽ፣ እንደምትመጭ ተስፋ አድርጌ ነበረ፣ ይኸው ተሳካ እያለም ፊት ለፊቷ ተደቅኖ ክፉኛ አስደንግጧታል። ኑሐሚን በክፍል 56 በጣም ደሳስ የሚሉ ነገሮች አሉ። እንግዲህ ከዚህ በፊት እንደተመለከትነው ብዙ የሀዘን ጊዜያት ያሳለፍን ቢሆንም በዚህ ክፍል ግን የገጠሩን ሕይወት የምንዳስስ ይሆናል። ባለፈው ክፍል ኤሚ ከኤርሚ ጋር በወይን ስትራጭ አምሽታ ክፉኛ ሰክራለች። ሲጃራውን ልታጭስ ስትልም ናሆም ደረሰባት። ናሆም እህቱን እንደምንም ብሎ ወደ ቤት እየጎተታ መጣት። መጀመሪያ ራስን ማስተካከል ይቅደም እኔን ከመቅጣት በፊት እያለችም አምራንን ስላፈቀረ ተቀጣጠበችበት። በስካር ሆናም ኤርሚን እንዳፈቀረች ከአባቷ መካከል ስትናገር ወይዘሮ ዝናሽ ክፉኛ ደነገጡ። እሷ የምትናገረውን አትመናት፣ ከጓደኞቿ ጋር ስትጨዋወት ስላመሸች በድካም ውስጥ ስለሆነች ነው በማለት የልጇን ገመና ለመሸፋፈን እየሞከረች ነው የእናት ነገር። ለማንኛውም ኤሚ በዚህ ሁኔታ እየለፈለፈች ስላለች አሁን በበኩሉ ለድንጋጤ ተዳርጓል። እባክሽን ቀስ በይ፣ ምንም ነገር አትለፍልፊ እያለም ሊያስጠነቅቃት ቢሞክርም ኤሚ ግን በስካር ውስጥ ሆና ምንም የምትሰማው ነገር አልነበራትም። ሆኖም አቶ ለይኩን አሁንስ ምን ልሆን፣ ምን ይሻለኛል፣ ግን በጣም ደከመኝ ይላሉ። በሚያዩት ነገር በጣም ተሰላጅተዋል። ታዲያ በዚህ ሁኔታ እረፍት የነሷቸው ልጆቻቸው ናሆም ራሱ እባክሽንን ለአባዬ እረፍት እንስጣቸው ሲልም ተማጽናታል። አንተስ እናቴ ነፍሰ ገዳይ ብላ የከሰሰቻትን አምራን ወደ ቤት ለማምጣት የወደፋ ቀና እያርክ ነው፣ እኔ ካንተ የባሰ ምን አደረግኩኝና በማለትም ለናሆም እየመለሰችለት ነበረ። ናሆም አምራንን ከወይዘሮ ዝናሽ ጋር እሳትና ጭድ ሆነው በዚህ ሁኔታ ትቶ መሄድ በጣም ከብዶታል። ዛሬ ላይ አምራንን አግኝቼሽ ላዋይሽ እፈልጋለሁ በማለትም ጠይቋታል። እናንተ ሁለታችሁ እየተስማማችሁ አይደለም፣ ቢያንስ ሄጅ እስከምመጣ ድረስ ወደ መጣሽበት ልመልስሽ እፈልጋለሁ አላት። አምራንም ክፉኛ ተንጨረጨረች። ለዚህ ነው ወይ አሁን እያልከኝ ክብር ከአማቴ ቤት መኖር ሲገባኝ አንተ ግን ጣውንቴን ይዘህ ወደ ገጠር ልትገባ ነው አለችው። ከኑሐሚን ጋር ወደ ገጠር መሄዱን ስታስብ በጣም ተናዳለች። ናሆምም አንቺ እንዳሰብሽው ሳይሆን ኑሐሚን ወደ ገጠር የምትሄደው ላሰበችው አላማዋ ብቻ ስትል ነው በማለትም ሊያግባባት እየሞከረ ነው። እረ እባክህ አንተን የምታገኝበትን ቀን ሁሉ ነገር ስታመቻች ነበረ። አሁንማ ጥሩ አጋጣሚ ተፈጠረላት። ለማንኛውም ምንም በልምን የወይዘሮ ዝናሽን ቤት ትቼ አልሄድም አለች። በዚሁ እየተጨቃጨቀች መሰንበት እንደምትፈልግም ተናገረች። እሱ ግን ወደ መጣሽበት ልመልስሽና ከዛ ስመለስ በክብር አገባሻለሁ በማለት ሊያባብላት ሞከረ። ይባስ ብሎ ክፉ ነገር የማያልቅባት አምራን በናሆምና በቤተሰቦቹ መካከል መቃቃር እንዲፈጠር ሁኔታዎችን እያመቻቸች ነው። ዳግም ከመጣ ወዲህ ግማሹን አክሲዮን ለሱ እንሰጠዋለን እያሉም ነበረ። አንተ ግን ትክክለኛ ልጃቸው ነህ ወይስ ደግሞ የዘመድ አዝማድ ልጅ ነህ እያለችም በቤተሰቦቹ መካከል አመኔታ እንዲያጣም እያደረገች ነው። የምትይውን ነገር ላምነው አልችልም፣ በፍጹም ቤተሰቦች ይህን ሊያደርጉ አይችሉም። ወይስ ደግሞ አንቺ ሙሉ በሙሉ ትኩረትሽን ገንዘብ ላይ ያደረግሽው ለምንድን ነው? ብዙ ጊዜ ንግግርሽ ስለ ፕሮጀክቱና አክሲዮኑን የታደረሱት ተካፈል የሚሉ ነገሮች ናቸው። ለማንኛውም እኔና አንቺ እንጋባና ፍቅር ይበቃናል፣ ሰርተን ራሳችንን ማኖር አያቅተንም ይላታል። አምራን ግን ሽሮ እያንተከተኩ እየተጎራረሱ ፍቅሬ ፍቅሬ አይመቸኝም፣
ይልቁንስ የቤተሰቦችህን ሀብት ንብረት በጊዜ ሸካክፈ መያዝ አለብህ እያለችም እየመከረችው ነበረ። ለማንኛውም እሱ ነገር አያሳስብሽ፣ ስንመጣ ሁሉን ነገር እናወራበታለን፣ እስከዛው ቤተሰቦችሽ ልውሰድሽ ቢላትም እሷ ግን በሀሳቡ እንዳልተስማማችና ከወይዘሮ ዝናሽ ጋር እየተጨቃጨቀች መቆየት እንደምትፈልግ ነገረችው። አቶ ለይኩንም ዳግምና ናሆም አብረው ወደ ፕሮጀክቱ በሚሄዱበት ሰዓት ይጣላሉ የሚል ፍራቻም አላቸው። ምክንያቱም ምራን በምትነግረው ነገር ናሆም እየተቀበላትና ዳግማዊን ዓይንህን ላፈር እያለው ነው። ታዲያ ከነዚህ ሰዎች ጋር ምንድን ነው የምትፈልገው? ትናንትና መጥተህ አሁን የቤቱ ሀብት ወራሽ ልትሆንም ትፈልጋለህ እንዴ? እያለውም ለማግለል እየሞከረ ነው። ዳግም በራሱ ውጥረት ውስጥ ነው። ያጨናነቀው ነገር ቢኖር የአባቱ ነገር ነው። ይህንን ነገር ደግሞ ለእናቱ ነግሯታል። አባዬ ከጠፋ ሰንበትበት ብሏል፣ በጣም እያስጨነቀኝ ነው በማለት በሌሊት ተነስቶ እንኳን እንቅልፍ መተኛት እንዳልቻለ እናቱ ሲያማክራት፣ እናቱ ግን አርፈ ኑሮን ትኖር እንደው ኑር፣ በቃ የአባትህን ነገር ተው አለችው። እንዴት ነው የአባቴን ነገር ልተው የምችለው? ወይዘሮ ዝናሽ ንግግር ከጭካኔ የመነጨ እንዲሁም ደግሞ ስለ አባቴ ደህንነት የማያሳስብሽ እንደማትወጁ አውቃለሁ። እኔ ግን በጣም ለፍቶና ጥሩ ያሳደገኝን አባቴን ልተው አልፈልግም በማለት ከገጠሩ ፕሮጀክት በኋላ አሁንም ፍለጋውን አጠናክሮ እንደሚቀጥል ገልጾላታል። ታዲያ ዛሬ ላይ ወይዘሮ ዝናሽ ዳግም ወደ ገጠር መሄዱን እጅግ በጣም ወደውታል። ምክንያቱም ሁልጊዜ በተደጋጋሚ ያለመታከት የአባቱን ነገር እያነሳባትም ስለተጨናነቀች ለጊዜውም ቢሆን ወደ ገጠር ዳግም ማምራቱ እረፍት የሰጣት መስሎ ስለታያት፣ ዳግምም ታዲያ ግዴን ለማባዬ ምንም አንጣላም ይለዋል። እንግዲህ በዚህ ባለመስማማትም በጠዋት ተነስተው መንገዳቸውን ይቀጥላሉ። የመንገዱም እየቆሙ ስለሚሄዱበት ፕሮጀክት አንዳንድ ውይይቶች አነሳሉ። በመካከልም ባለመግባባት በጭቅጭቅ ይተራመሳሉ። ኑሐሚን ካሁኑ መስማማት ካቃታችሁ ወደ መጣንበት እንመለስ፣ እንደውም ብዙ መራቅ የለብንም አለች። ናሆምና ዳግምም የመጣንበትን ሳናሳካ በፍጹም አንመለስም ይላል። ኑሐሚንም እንግዳውስ እኔም ማወቂያችሁ ነው፣ ዞሮ ዞሮ ግን መንገዱ ርቀት ስላለው እንግዲህ መበርታት ይኖርባቸዋል አለቻቸው። የሀያትሽ ቦታ ስለሆነ አንቺ በጣም ደስተኛ ነሽ። በጣም ከስንት ጊዜ በኋላ ያደግኩበት ቀዬ ስመለስ እንዴት ደስ አይለኝም አለች። ብቻ እነሱ በድካም ስሜት ሆነው የሄዱበት ቁም ነገር ቢያስደስታቸው መንገዱ ግን ትክት ብሏቸዋል። ታክሲ በኋላ ብዙ የእግር መንገድም አለው። በየመንገዱም እየተቀመጡ እየተነሱም ጉዞ ይጀምራሉ። ከርቀት የተመለከታቸው የአንደኛው ጓደኛ ማለትም ኑሐሚን አፍቃሪ ጓደኛ ማለት ነው። እታንጉቴ መጣችልህ ይለዋል። እንዴት እታንጉቴ እኔ የምወዳት ልጅነቴ እንደዛ እንደተመኘዋት ትታኝ ሄደችው ከተማ የኮበለለችው እያለም ነው። አሁን ላይ ፊት ለፊት ስላያት በጣም ደስ ብሎታል። ታዲያ ወደውንም እየሮጠ ሶስት ሆነው የተቀመጡበት ቦታም ሲበር ደርሷል። በሌላ በኩል ኤሚና አምራን ክፉኛ ተያይዘዋል። እንግዲህ ናሆም ወደ ገጠር ከመሄዱ በፊት ስልክ በማንኛውም ሰዓት ክፍት ይሆንልኝ፣ 24 ሰዓት ሙሉ ልደውል እችላለሁኝ፣ እንደ ተደወለም አንተ ራስ ቀጥታ ታነሳለህ፣ ካላነሳ ውዩልህ በማለት ለናሆም ማስጠንቀቂያ ሰጥተዋለች። አሁን ላይ ገና ጉዞ ከመጀመሩ 10 ስልክ እየደወለች ነው እና ከቤት ከመውጣቱ ይኸው ረሳኝ እያለችም በቅናት ትርድብን ብላለች። በዚህ ሁኔታ ስልኩን በተደጋጋሚ እየሞከረችውና ሊያነሳላት ስላልቻለ ንዴት ቅጥል እያለች ከዛ ከኩሽና ጋር እየታገለች ባለችበት ሰዓት ኤሚ መታ ወንድሜ በሌለበት በሰላም እንድትኖሪ ትፈልጊያለሽን? አንቺ እኮ እናቴን ነፍሰ ገዳይ አድርገሽ የሳልሽ ክፉና አረመኔ ሴት ነሽ እያለችም ጥምድ አረገቻት። ካ ኑሐሚንን ስለምትጠያት ነበረ በፊት የወደድሽኝ፣ አሁን አንቺ ተንኮልሽ ታይቶልሻል፣ ማንኛውም እኔ ማሳይሻለሁ አለችና ኤሚንም ሰደበቻት። ኤሚም ጭቅጭቋን ቀጠለች። የኤርሚ ፍቅረኛ መቼ ነው አምጥተሽ የምታስተዋውቂያቸው ቤተሰቦችን እያለችም ተቀጣጠበችባት። ስለምታፈቅሪው ቀንተሽብኝ ይሆናል አለቻት። እንደዛ እንኳን አይደለም፣ ምክንያቱም እኔ ያስተረፍኩትን ነው እያለችም ምንም ለማናደድ እየሞከረች ነበረ። እንዲህ ሁለታቸው እሳት ለእሳት ተይዘዋል። ወይዘሮ ዝናሽም ልጃቸውን እየመከሩ ነው ከኤርሚ ራሷን እንድታረቅ። ምክንያቱም ቱም የሚፈልጉት የዚህም ቤት ሀብት ንብረት ነው። ኤርሚ
አንቺን በመጠቀም አምራን ደግሞ ናሆምን በመጠቀም መኝ ልጄ በማለት ልጃቸውን ለማሳመን እየሞከሩ ነው። ልጃቸውን በሀሳቧ ጨለጥ ብላለች። ምክንያቱም የኤርሚ ተደጋጋሚ ስራሽ ምንድን ነው? ካላችሁ የቤት ሀብት ንብረትስ ምን ያህል ድርሻለሽ? እያለ በተደጋጋሚ እንደጠይቃትና አቶ ለይኩንም ሆነ ከወይዘሮ ዝናሽ ለመዝናኛ የሚሰጣትን ገንዘብ ለኤርሚ ትሰጠው እንደነበርና ዕለት ተዕለት ገቢውን የሚሸፍነው በእሷ እንደሆነም ራሱ ሲናገር ሰምተነው ነበረ። እንግዲህ ይህንን አጋጣሚም አሁን ኤሚ ዞር ብላ ነገሮችን እንድታስብ አድርጓታል። ምናልባትም ከኤርሚ ለመራቅ አዲስ ፍቅር ካልፈተናት በስተቀር ግን የኤርሚ አቀራረብ ሁሉም ፍንትው ብሎ ተገልጾላታል። ጋር የዘመቱት እነ ኑሐሚንም ዛፍ ስር ተቀምጠው እረፍት እየወሰዱ ሳለ አጅሬ ወንድ አጥር ወደውን ተከስቶባቸዋል። ሆኖም እታንጉቴ ከስንት ጊዜ በኋላ እንኳን ለሀገርሽ አበቃሽ፣ ይህን ቀን ስናፍቀው ነበር በማለት ቤት መጣ ያላለችውና ያላሰበችው ወንድ አጥር ፊት ለፊቷ ተደቅኖባት ክፉኛ መደናገጥ ውስጥ ገብታለች። ካጠገቧ የቆሙትም ዳግምና ናሆምም እንደዚሁ። ለማንኛውም በዛሬው ክፍል እንግዲህ እንደተመለከት ነው ኑሐሚን ሌላ አፍቃሪ ከገጠር ተገዝቷል። ምናልባት ደግሞ ለፕሮጀክታቸው አፈጻጸም ይህ ሌላ ፈተና ሊሆን ይችላል። በቀጣይ ክፍል ምን አዲስ ትዕይንት እንመለከታለን? ተከታትዬ የማቀርብላችሁ ይሆናል። ለዛሬ ኑሐሚን ክፍል 56 ይህንን ይመስል ነበር። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።